የእውነት ግን አሁን እንደዚህ የምንባባልበት ጊዜ ላይ ነው ያለነው። ሰው የኔ ስም ሲጻፍ የማየውን ሰው ስም አትጻፉ ምናምን እስከመባል ደረጃ እንደርሳለን ብዬ አስቤ አላቅም። እና ምናልባት በየዋህነት ሄዳችሁ እዛ ጀስት ሰፖርት ለማድረግ ስለፈለግን የኔን ስም ስትጽፉ ሚዩት ስትደረጉ የነበራችሁ እህቶች፣ ወንድሞች በጣም ትልቅ ይቅርታ ጠይቃለሁ እናንተን። እና እንዲህ መሆን አልነበረበትም። እኔ ባጭሩ ምንድነው መሰላችሁ ከይቅርታ ጋር ማንንም ሰው ለማመስ ሰው አይደለሁኝም። የአቋም ሰው ነኝ። ስትፈልግ ሰፖርት ማድረግ ትችላለህ፣ ስትፈልግ ደግሞ መቃወም ትችላለህ። እሱ ጉዳይ አይደለም። ከዛ ውጪ ግን ጥላቻ ላለበት ሰው ግን እመኑኝ እኔ መድኃኒት ነኝ። ጥላቻ ላለበት ሰው እኔ ነገሮችን በጥላቻ አልመልስም። ምክንያቱም ጥፋት በጥፋት መመለስ አለባቸው ብዬ ስለማላምን በተደጋጋሚ ሰዎች እዚህ ላይ ብለ መጥተው ኔጌቲቭ የሆነ ነገርን ሲጽፉ የራሳቸው የሆነ ሀሳብ ይመስለኝ ነበረ። ለካ ጀስት ከላይ ለካ ጀስት ያለደለ የተሞሉ ነው ጀስት ሰዎች ጥላቻ የሚሞሉትና እንዲህ አይነቱ ነገር እጅግ በጣም ያሳዝነኛል። ተመልሼ ላይ የገባሁት በነገራችን ላይ በጣም አዝኜ ነው እና ሌላውን ተው። ጀስት ዛሬ ላይቭ የገባ ነው ቅድም እንዳልኳችሁ በግብረ ሰዶም ህይወት ውስጥ የነበሩ ስጋቸውን በመሸጥ ይኖሩ የነበሩ እህቶች ዛሬዋን ቀን ናፍቀው ጓጉተው ጠብቋት ዛሬን መተንፈስ ስለፈለጉ ነው። ዛሬ ላይ መጥቶ ብዙ ችግራችን ቀለሉ ሰዎች በነገራችን ላይ መጥቶ እዚህ ጋር እኛን አውርተው የሆነ ልባቸው ላይ ረፍት ተሰምቷቸው የተመለሱ ሰዎች ቀላል አይደሉም። እና ሰዎች አገልግሎት ላይ ተናበው ነው በነገራችን ላይ መቀጠል ያለባቸው። በዚህ ጉዳይ የምትከፉ ሰዎች ካላችሁ ስላስከፋናችሁ በጣም ይቅርታ። ስፔሻሊ ፎይ ኤክስፔክት አላደረግም ነበረ እንደዚህ አይነቱ ጉዳይ የኔን ስም በተደጋጋሚ አንተ ላይ ብለሽ ስለጻፉ የማይሆን ሰው አጻፉ ምናምን ብለህ የተናገርካቸው ንግግሮች እጅግ በጣም ትንሽ ያስከፋሉ። ኤኒዌይስ ችግር የለውም፣ እግዚአብሔር ሁሉ ለበጎ ያደርገዋል። እዛ ቤት ያላችሁ ሞዴሬተሮችም ምንም አይደለም። እኔ እግዚአብሔር አምላክ እንግዲህ ማስተዋሉን ይስጣችሁ ነው የምለው። ሲቻል በሰዎች መካከል ልዩነቶች እንኳን ሲፈጠሩ በቻላችሁ ታቀም ለማጥበብ ሞክሩ። እኔ ያዛን ያክል ነገር ማከረሱ አይደለሁኝም። እሺ፣ እፎይ ደግሞ አንድ ቪዲዮ ለቋል። እስኪ ያ ቪዲዮ ምን አይነት ቪዲዮ ነው? አይተነው እንምጣ። እዚህ ቪዲዮ ላይ ያው ጽሁፍ ነው የተጻፈው እንደምታዩት፣ ሰላም ለኪ በትክክል አለማዜም ኃጢአት አይደለም። ዲያቆን ሆኖ ራቁት ቪዲዮዎችን መላክ ግን ኃጢአት ነው፣ ተጽዕኖ ፈጣሪ። እውነት ለመናገር በጣም ብዙ የሌላ እምነት ተቋማት ከቤተ ክርስቲያን ምዕመኗን ቦጫጭቀው ለመብላት እንደዚህ በሚጣደፉበት በጣም ተግተው በሚሰሩበት ጊዜ ሚዲያ ላይ ደግሞ የምንሰራ ሰዎች እርስ በርሳችን እንደዚህ አይነት ሁኔታ ውስጥ ከገባን ታዲያ ሌሎች ሰዎችን እንዴት ነው እኛ አርአያ ልንሆናቸው የምንችለው? አንዱ ላይ እንኳን ችግር ቢያይ በተቻለ መጠን ተነጋግሮ ለመፍታት መሞከር ነው እንጂ ሚዲያ ላይ መጥቶ መበሻሸቅ። ከዛ ደግሞ በጣም የሚገርመኝ ሁለቱ ሰዎች ባይግባቡ እንኳን ጎራ ከፍሎ እንዲያዩ የሚያደርጋቸው ተከታዮቻቸው ናቸው። ኦርቶዶክሳዊ ሆናችሁ ያንንም በዛ ወገን ይዛችሁ ይሄንኛውንም በዚህ ወገን ይዛችሁ ደግፋችሁ ይሄኛው ነው ትክክል ይሄኛው ነው ትክክል የምትሉ ሰዎች ደግሞ በጣም ነው በእናንተ ማዝነው። በተቻለ መጠን ከእንደዚህ አይነት ሲቹዌሽን ውስጥ እንዲወጡ መሞከር ሲገባ ቪዲዮዎቹ ላይ ይሰጡ የነበሩ ኮሜንቱ በዛም በዚህም ወገን በጭራሽ ትክክል አይደሉም። እና አንድ ነገር ማለት የምፈልገው ነገር ፈለገም እፎይም ለሰዎች ወደ ክርስትና መምጣት ምክንያት የምትሆኑ ሰዎች ሆናችሁ ሳላችሁ በዚህ ልክ ግን እርስ በርስ መዘላለፍ በጣም ትክክል አይደለም፣ በጣም ትክክል አይደለም። እና በተቻለ መጠን ይህንን ነገር ሰይጣን እንዲያፍርበት ብትፈቱትና መገናኘት ባትችሉ እንኳን በአካል ላይቭ ላይ ገብታችሁ ይህንን ነገር እርቅ ፈጥራችሁ ሰላማዊ ሆናችሁ ብናይ በበኩሌ በጣም ደስ ይለኛል። እና ጠላትም የሚደነግጠው ደግሞ እንደዛ ስንሆን ነው እንጂ ይሄማ ለሱ ሰርጉ ነው።
እባካችሁ ይሄንን ነገር አቁሙና ወደ ሰላማዊ መንገድ መጣችሁ የጠፉ በጎችን ወደ ቤተክርስቲያን መመለሱ ላይ ብትተጉ በጣም ደስ ይለናል። አይመስላችሁም ወገን? እንደዛ ነው። ለማንኛውም ወደ ቀጣይ ቪዲዮ እንሄዳለን። ግን በዚህ ጉዳይ ላይ ደጋግሜ የምናገረው ወደ ሰላማዊ መንገድ ብትመጡ እጅግ አድርጌ ደስ ይለኛል እና በተቻለ መጠን በኮሜንት ጻፉላቸው፣ እርቅ ይሁን ብላችሁ ጻፉላቸው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው የሚለው ዝማሬ እንግዲህ የሊቀ መዘምራን ቴዎድሮስ ዮሴፍ ዝማሬ ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው፣ ስለሌለኝ የምከፍለው ስጦታዬ ምስጋና ነው የሚለው ዝማሬ እና በጣም ያስገርመኝና አንድ ነገር ልንገራችሁ። እንግዲህ የፕሮቴስታንት ፓስተሮች ብዙ ጊዜ ለሚከተላቸው ሕዝብ ምን ብለው ያስተምራሉ? ኦርቶዶክስ ቤተክርስቲያን ኢየሱስን አታውቀውም ብለው ይሰብካሉ። ከዛ ሕዝቡ ምን ይላል? አሜን ብሎ አዎ ትክክል ናችሁ ብሎ ይቀበላቸዋል። ከዛ ግን ኦርቶዶክስ ቤተክርስቲያን ኢየሱስን የምትገልጽበትን መንገድ ከዛ ይወስዱና ደግሞ ሲሰጧቸው አሁንም አሜን ልክ ነው ይላሉ። ምን አለበት ተጠይቁ። የቱ ጋር ትክክል? አይ ባለፈው እኮ እንደዚህ ብላችሁ አስተምራችሁናል፣ ትክክል አታውቀውም፣ ቤተክርስቲያኗ ኢየሱስን አታውቀውም ብላችኋል። ግን ቤተክርስቲያኗ ደግሞ የሞተልኝ ኢየሱስ ነው የሚል ዝማሬ ስትዘምር አምጥታችሁ ደግሞ ከነሱ ወስዳችሁ ትዘምራላችሁ። እንዴት ነው ይሄ ነገር ብላችሁ አትጠይቁም እንዴ? ለሁሉም ነገር በቃ አብሮ እንደዚህ እኔ እንጃ። እኔ ብቻ በጣም የሚገርመኝ ነገር እኛ ኦርቶዶክሳውያን ብዙ የምንኮራበት የቤተክርስቲያን ስጦታዎች አሉ። የሌሎች ሰዎች ወይም ደግሞ የሌላ እምነት ተቋም የሚዘምረውን ዝማሬ አንዘምርም። አይደለም በምናመልክበት ስፍራ የትም ቦታ ላይ አናደርጎም። ኢየሱስን አታውቁትም ይሉናል፣ ግን ስለ ኢየሱስ የምንዘምረውን መዝሙር ወስዶ ይዘምራሉ። ክላሽ አያደርግባችሁም? በተለይ ለህዝቡ መድረኩ ላይ የሚቆመው ስራው ስለሆነ ነው። ፍራንክ ነው። እስኪ ወደ ቀጣይ ቪዲዮ ደግሞ አዲስ ፕሮፌት መጥቷል። አዲስ ፕሮፌት መጥቷል፣ ተቀበሉት። አዲስ ፕሮፌት በጣም ተቸግረን ተጨንቀን ማን ይጠነቁልልናል፣ ማን ይተነብይልናል ብለን በምንጨናነቅ ሰዓት ነውና ወንድማችን ፕሮፌት መስፍን ጉቱ እኔ ያለሁ ብሎ የመጣው እና ጥሩ አድርገሃል። ለምን በቀጭኗ መንገድ ትጨናነቃለህ? በሰፊው መንገድ በቀላሉ ዘው ብሎ መግባት እያለ ገና ብዙዎች እንደሚመጡ ተስፋ እናደርጋለን። ምክንያቱም ቀጭኗ መንገድ ትንሽ ከበድ ስለምትል እስከ መጨረሻዋ ድረስ ለመራመድ ብዙዎች የሥራ ዘርፋቸውን እየቀየሩ ይህንን ፕሮፌት የተባለ ነፃ የሥራ እድል እንደሚጠቀሙበት እንጠብቃለን። ምክንያቱም ለምን በቀጭኗ መንገድ እስከ መጨረሻው ድረስ መጨናነቅ አይደል? በዚህ ኑሮ ውድነት ህይወት እየከበደ መስቀል ተሸክሞ ከክርስቶስ ጋር እስከ መጨረሻው መታገል እረ ለምን ትጣረምሳለህ፣ ትሄዳለህ፣ ወጥተሃል፣ ይዘሃል፣ ተመቶልሃል፣ ታገባለህ፣ ትራመዳለህ እያሉ በቀላሉ መበልጸግ እየተቻለ በሰፊው መንገድ እንደ ልብ ማደግ እየተቻለ መለወጥ እየተቻለ ለምን በጠባቧ መንገድ መጨናነቅ? ዘው ነው እንጂ በሰፊው መንገድ። የህፃንነቴን አንድ ፊልም አስታወሰኝ። አክተሩ በጣም ይታገላል፣ ያሸንፋል፣ ኃይለኛ ነው። በቃ ብዙ ውጊያዎችን ያደርጋል፣ ይከበራል፣ የተናገረውን ነገር ሰዎች ያዳምጡታል። እና በመጨረሻ ግን በማይረባ እዚህ ግባ በማይለው ሰው እና በሚንቀው ሰው እንደዚህ በበጎች መሰዊያ ያለ በጎቹ እንዲህ ተሰልፈው ሄደው በሚታረዱበት ላይ በዛ ነው የሚሞተውና እንዲህ ከበጎቹ ጋር ተሰልፎ ሲመጣ መጨረሻ ላይ የበግ ሞት ሞትኩኝ ብሎ ነው ስክት የሚለው ሄዱ። የበግ ሞት ከመሞት ምን አለ ክርስቶስን አክብሮ በክብር መሞት ባይበላስ ቢቀር። ታውጩና አሜን በለኝ። ብድግ በል እስቲ። ከሱ ጋር ተገናኝተህ ታውቃለህ? አታውቅም?
3 ቀን ምን አየህ? 3 ቀን በቃ የጸለይኩ በቃ መስፍንኪቱ ዝም ብሎ መጣኛል። አይቼው ካላውቅም ግን በቃ ጸልያለሁ። ወይኔ በጣም ነው የምወደው። ግን ከመውደድ የተለየ 3 ቀን ማለት ነው የጸለይኩ እዚህ 20 ሜትር አካባቢ እኔ ስጸልይ በቃ መስፍንኪቱ በፊት ይመጣኛል እና እኔ ተንበርክኬ እሱ ጸልየኛል። የጸለየልህ ነበር? አዎ 3 ቀን 3 ቀን 3 ቀን እየመጣ በመንፈስ ቅዱስ ሲጸልይልህ አየህ? እኔ እንበርከካለሁ እሱ ጸልይልኛል። ሀብታሙ የሚባል ታውቃለህ? እኔን ሀብታሙ አንተ ነጭ ሸሚዝ ያረክ ቀይ ሰውዬ፣ ይሄ ቃል ስፔሻሊ ላንተ ነው። ቁጭ በል አንተ። እግዚአብሔር በማዳኑ ደስ ያሰኛል። ይኸውልህ ከፍ ከፍ ያደርግሃል። ደረትህን ምታና እግዚአብሔር በማዳኑ ከፍ ከፍ ያደርገኛል በል። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21ኛ ዓመት የሚያዋጣው የስራ ዘርፍ ነው። ያው መስፍን ጉቱ ብዙዎቻችሁ እንግዲህ ታውቁታላችሁ ብዬ አስባለሁ። የፕሮቴስታንት ዘማሪ ነው እና አሁን ወደ ተንባያነት ወደ ፕሮፌትነት አድጓል እና ነብይ ሆኗል። እና በዚህ ጉዳይ ላይ እሷ በደንብ አድርጋ ገልጸዋለች ብዬ አስባለሁ። ግን አንዳንድ ቸርቾች ላይ የሚባሉ ነገሮች በጣም ያስገርሙኝ ነገሮች አሉ። ከነዛ ውስጥ አንዱ የሰው ስም መጥራት እና ፊደል መጥራት፣ የሆነ ቁጥር መጥራት እና የሆነ ፊደል ሲጠራ ኢ ፊደል ሲጠራ ኦር የሆነ ኤ ፊደል ሲጠራ አበበ እንትና ነኝ ኤልያስ ነኝ ምናምን የሚል እንደውም አንድ ማን ነው የሚባል ፓስተር ሄኖክ ነው የሚባል በዚህ ጉዳይ ላይ ሲተቻቸው ነበር። እኔ ጋር የሚመጡትን እኔ ቸርች ውስጥ የሚመጡትን ሰዎች በሙሉ ስማቸውም አለኝ፣ መረጃቸው በሙሉ አለኝ እና የምፈልገውን ሰው ስም መጥራት ብዙ ከባድ አይደለም እና ስማችሁ ሲጠራ የምትዘሉ ሰዎች ምንድን ነው ደህና ናችሁ ይብሏቸዋል። እና ስም ካልተጠራ የተተነበየ የማይመስላቸው ብቻ እንደዛ ነው። በስተመጨረሻም አንድ ነገር ላለው መጀመሪያ ያየነው ቪዲዮ ላይ አጽንኦት እንድትሰጡልኝ እፈልጋለሁ እና ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንግዲህ በሳምንቱ ተመልሼ እመጣለሁ። ሰላም፣ መልካም ሳምንት።